አገስት ሚዲያ የፓስተሩ አመጽና የአምባገነኑ ፕሬዝዳንት ፍጻሜ። የሩማንያ ዋና ከተማ ቡካሬስት አደባባይ በታላቅ የህዝብ ማዕበል ተጥለቅልቋል። የአገሪቱ ፕሬዝዳንት ኒኮላይ ቻውሼስኩ ከአንድ ትልቅ ህንጻ ሰገነት ላይ ሆኖ ንግግር እያደረገ ነው። ይህ ንግግር የእርሱና የባለቤቱ ህይወት ከማለፉ ከጥቂት ቀናት በፊት የተደረገ የመጨረሻ ንግግር ነው። Românii socialiste doresc în primul rând să vă adresez dumneavoastră, participanților la această mare adunare populară socialiste. ፕሬዝዳንቱ ንግግር እያደረገ ሳለ በአደባባዩ አንድ ጥግ ላይ የጀመረው የጥቂቶች ድምጽ እየተስፋፋ ሄዶ ታላቅ የህዝብ ተቃውሞ ማዕበል ሆነ። የህዝብ ድምጽ እያየለ ሲመጣ ፕሬዝዳንት ቻውሼስኩ ንግግሩን አቋርጦ ወደ ህንጻው ገባ። በአገሪቱ ብሔራዊ ቴሌቪዥን ይተላለፍ የነበረው የቀጥታ ስርጭትም በድንገት ተቋረጠ። Considerând aceasta ca o ከአደባባዩ የጀመረው ተቃውሞ ወደ መላ ከተማው ተስፋፍቶ በጥቂት ሰዓታት ውስጥ የዋና ከተማዋ ቡካሬስት ጎዳናዎች በሰዎች ተሞሉ። ኒኮላይ ቻውሼስኩ ጥር 26 1918 በሩማንያ ውስጥ በምትገኝ ስኮርኒ ሲቲ በምትባል ትንሽ መንደር ውስጥ ከደሃ ገበሬ ቤተሰብ ነው የተወለደው። ወላጆቹ ካሏቸው 10 ልጆች መካከል አንዱ የሆነው ኒኮላይ የመጀመሪያ ደረጃ ትምህርት ብቻ መማሩን ታሪኩ ያስረዳል። በ11 ዓመቱ ወደ ታዋቂዋና ውቧ ከተማ ቡካሬስት በመሄድ ለአንድ ጫማ ሰፊ ረዳት ሆኖ መስራት ጀመረ። በዛች አነስተኛ የጫማ መስሪያ ሱቅ ውስጥ የሚሰራው የዚህ ወጣት እውነተኛ ፍላጎት ግን የወደፊት ህይወቱን ብሩህ ያደርግልኛል ብሎ ያሰበውን የኮሙኒስት ፓርቲ በመቀላቀል በፖለቲካ ውስጥ ንቁ ተሳታፊ መሆን ነበር። ቻውሼስኩ የ14 ዓመት ታዳጊ ሳለ በወቅቱ ህገወጥ የነበረውን የኮሙኒስት ፓርቲ ተቀላቀለ። በዛ ውስጥም ህገወጥ ድርጊቶችን ሲያከናውን ብዙ ጊዜ ተይዞ ለዓመታት በእስር ቤት አሳልፏል። በእስር ቤት ቆይታው የሩማንያ ኮሙኒስት ፓርቲ ልሂቃን ቁልፍ ሰዎችን ያገኘ ሲሆን ቀጣይ ፖለቲካዊ ህይወቱንና ወደ አመራር እንዲመጣ ያመቻቸው እስር ቤት ያገኘው የፓርቲው ሰው ነው። ከሁለተኛው የዓለም ጦርነት በኋላ ሩማንያ በሶቪየት ተጽዕኖ ስር ወደቀች። በ1965 ጊዮርጊዮ ዴጅ ሲሞት ቻውሼስኩ ተተኪው ሆኖ ተመረጠ። በወቅቱ ብዙም ታዋቂነት ያልነበረው ቻውሼስኩ ምን አይነት መሪ እንደሚሆን የተገነዘቡት በጣም ጥቂቶች ነበሩ። ወደ ስልጣን በመጣባቸው የመጀመሪያ ወቅቶች ቻውሼስኩ በጣም ተወዳጅ መሆን ችሎ ነበር። በ1968 ሶቪየት ህብረት ቼኮስሎቫኪያ ላይ ወረራ በፈጸመችበት ወቅት ወረራውን ሲቃወም ከምዕራባውያን አድናቆትና ምስጋና ተቸረው። ከምዕራቡ ዓለም ጋር የጠበቀ ግንኙነት በመመስረት በ1969 አዲስ የተመረጡትን የአሜሪካውን ፕሬዝዳንት ሪቻርድ ኒክሰንን በቡካሬስት ጉብኝት እንዲያደርጉ ጋብዞ አስተናገደ። በወቅቱ ውጥረት ውስጥ ከነበሩት ከምዕራቡም ከምስራቁም ዓለም ጋር ወዳጅነቱን በማጠናከር ከቻይና ጋር የተሻለ ግንኙነት ለመፍጠር ሞክሯል። ከሰሜን ኮሪያ ጋር የሚወዳደር እጅግ አስፈሪ የስብዕና አምልኮ የፈጠረው ቻውሼስኩ ብዙ አምባገነኖች እንደሚያደርጉት ፎቶዎቹ በአደባባዮች፣ በትምህርት ቤቶች፣ ፋብሪካዎችና መኖሪያ ቤቶች ጭምር እንዲሰቀሉ አድርጓል። ቻውሼስኩ በሩማንያ ውስጥ ጠንካራ አምባገነን አስተዳደር የተገበረ ሲሆን ባቋቋማቸው ምስጢራዊ የደህንነት ተቋማት አማካኝነት የመናገር ነፃነትን በማፈንና የመገናኛ ብዙሃን ላይ ጥብቅ ቁጥጥር በማድረግ በስልጣኑ ላይ የሚነሳን ምንም አይነት ተቃውሞም ሆነ አመጽ አይታገስም ነበር። የሩማንያ ህዝብ ቁጥር እንዲጨምር በ1966 የወሊድ መከላከያና ጽንስ ማቋረጥን የሚከለክል አዋጅ ከማውጣት ባሻገር ሴቶች የወሊድ መከላከያ ይወስዱ እንደሆነ ለማረጋገጥ ዶክተሮች የህክምና ክትትል ያደርጉ ነበር። ሆኖም ሴቶች ላለመጸነስና ጽንስን ለማቋረጥ ያልተጠበቁና ህገወጥ ዘዴዎችን በመጠቀማቸው
የእናቶች ሞት ቁጥር መጨመሩ ተዘግቧል። ሩማንያ የተከማቸባትን የውጭ ዕዳ ለመክፈል በ1982 አብዛኛው የሀገሪቱ የግብርናና የኢንዱስትሪ ምርቶች ወደ ውጭ እንዲላኩ መደረጉን ተከትሎ የተከሰተው ከፍተኛ የምግብ፣ የነዳጅ፣ የኃይል፣ የመድኃኒትና ሌሎች መሰረታዊ ፍጆታ ዕቃዎች እጥረትና የዋጋ ንረት የሩማንያውያንን ኑሮ በእጅጉ ጎዳው። ይህ ሁሉ ሲሆን አምባገነኑ መሪ ኒኮላይ ቻውሼስኩ ግለሰብናውን በመገንባት ራሱን በሀገሪቱ ውስጥ የማይገሰስ ስልጣን ያለው ልዩ መሪ አድርጎ ነበር። የቤተሰቡን አባላትና በልዩ ጥቅም የተሳሰራቸውን የራሱን ታማኞች በመንግስትና በፓርቲው ውስጥ በከፍተኛ ኃላፊነቶች በመሾም ወንበሩን አደላደለ። ለ24 ዓመታት ሩማንያን በአምባገነን በትሩ አስጨንቆ የገዛው ኒኮላይ ቻውሼስኩ የሩማንያ ሕዝብ በድህነት በሚማቀቅበት ዘመን በወቅቱ በዓለም በግዝፈቱ ሁለተኛ የተባለ የአስተዳደር ህንፃ በርካታ ሚሊዮን ዶላሮችን በማውጣት እጅግ ቅንጡ ቤተ መንግስትን ገንብቷል። የቻውሼስኩ መንግስትን መቃወም ብርቱ ቅጣት ያስከትል ነበር። ማንኛውም የተቃውሞ ድምጽ አነስ ሲል እስራት፣ ሲከፋም ግድያና ስቃይ ሊያስከትል ይችላል። አገዛዙ ሮማንያን እስር ቤት አደረጋት። እንደ አውሮፓውያን አቆጣጠር በታህሳስ 1989 ቲሚሶራ በተባለች ከተማ የተነሳው ተቃውሞ እንደ ሰደድ እሳት ተቀጣጠለ። የተጀመረው ህዝባዊ ቁጣ ወደ አደባባይ ተቃውሞ ተቀየረ። በዚህ ጊዜ ወታደሮች እርምጃ እንዲወስዱ ቻውሼስኩ በማዘዙ ወታደሮች በሰላማዊ ሰዎች ላይ ቢተኩሱም ህዝቡ ግን በእንቢተኝነቱ ጸና። ታህሳስ 21 ቀን 1989 ቻውሼስኩ በዋና ከተማዋ ቡካሬስት አደባባይ ለተሰበሰበው ህዝብ ንግግር እያደረገ ነው። የፕሬዝዳንቱ ንግግር በቴሌቪዥን ጣቢያዎች በቀጥታ እየተላለፈ ፕሬዝዳንቱ ከቆመበት ሰገነት ላይ ሆኖ በሚያስተጋቡ የድምጽ ማጉያዎች ንግግር እያደረገ ሳለ ከፍተኛ የተቃውሞ ድምጽ መሰማት ጀመረ። ከአንድ ጥግ የተጀመረው የተቃውሞ ድምጽ እየጨመረና እየሰፋ በመላው አደባባዩ ያለው ህዝብ ጩኸቱን ተቀላቀለ። በተቃውሞ የተደናገጠው ቻውሼስኩ ሰልፈኞችን ለማረጋጋት ቢሞክርም ተቃውሞው እየጨመረ በመምጣቱ በቴሌቪዥን በቀጥታ ሲሰራጭ የነበረው የፕሬዝዳንቱ ንግግር በድንገት እንዲቋረጥ ተደረገ። የከተማው ህዝብ ግልብጥ ብሎ ወጥቶ ጎዳናዎችንና አደባባዮችን ሞላ። ለአመጽ አደባባይ የወጣው ህዝብ የፓርቲውን ዋና መስሪያ ቤት መውረር ሲጀምር ፕሬዝዳንት ኒኮላይ ቻውሼስኩና ባለቤቱ ኤሊና የፓርቲውን ማዕከላዊ ኮሚቴ ህንፃ ለቀው በሄሊኮፕተር አመለጡ። ሆኖም ብዙ ሳይቆዩ በሀገሪቱ የጸጥታ ኃይሎች ቁጥጥር ስር ዋሉ። ፕሬዝዳንቱና ባለቤቱ በጦር ኃይሎች ቁጥጥር ስር መዋላቸው ሲሰማ በሀገሪቱ ታላቅ ደስታ ሆነ። በሩማንያ ብሔራዊ ቴሌቪዥን ጣቢያዎች የህዝባዊ አመጹ መሪዎችና ከፍተኛ ወታደራዊ ባለስልጣናት ስብሰባ ተቀምጠው የታዩ ሲሆን አገሪቱን ለማረጋጋት የተቋቋመው የብሔራዊ መድን ምክር ቤት የቻውሼስኩን ጉዳይ የሚመለከት ልዩ ወታደራዊ ፍርድ ቤት እንዲቋቋም ወሰነ። ታህሳስ 25 ጥንዶቹ በጅምላ ግድያና በሌሎች ወንጀሎች ተከሰው ክሳቸው እንዲመለከት በተሰየመው ልዩ ወታደራዊ ፍርድ ቤት ቀረቡ። በተዘጋጀው ፋይል መሰረት ክሶቹ ሲሰሙ በፕሬዝዳንትነት ዘመኑ በ60,000 ሰዎች ግድያ፣ በዘር ማጥፋት፣ የህዝብን ንብረት በማባከን፣ የሀገሪቱን ኢኮኖሚ በማዳከምና ሌሎችም ክሶች ቀርቦባቸው በሞት እንዲቀጡ ከሳሹ አቃቤ ህግ ጠየቀ። ክሶቹ የተነበቡለት ቻውሼስኩ ለሁሉም ክሶች መልስ መስጠት እንደማይፈልግ፣ መልስ የሚሰጠው ለህዝብ ተወካዮች ምክር ቤት ብቻ መሆኑን ገለጸ። ወታደራዊ ችሎቱም ከአንድ ሰዓት በላይ ባልቆየ የተፋጠነ የፍርድ ሂደት ቻውሼስኩና ባለቤቱ በሞት እንዲቀጡና በስማቸው የሚገኝ ማንኛውም ንብረት እንዲወረስ ፈረደ። ለ24 ዓመታት ሩማንያን በብረት ክንዶቹ አንቀጥቅጦ የገዛው ቻውሼስኩ ይደረጋል ተብሎ ባልታሰበ ሁኔታ ዳኞች ፊት ቀርቦ የሞት ፍርዱን አደመጠ። የፕሬዝዳንቱ የፍርድ ሂደት በልዩ ወታደራዊ ፍርድ ቤት ሲታይ የችሎቱ ሂደቱንና ፍርዱን በቪዲዮ ሲቀርጽ የነበረ አንድ ወታደራዊ ጋዜጠኛ ለታሪክ የተቀመጡ የፍርድ ቤቱን ሂደትና ግድያው ሲፈጸም የነበረውን ሁኔታ የሚያሳዩ ፎቶግራፎች አንስቷል። ዘጋርዲያን ያነጋገረው ኒኮላይ ቻውሼስኩንና ኤሊናን በጥይት የገደለው ኢዩኤል ቦዌኔሮ የተባለ ሰው ሲናገር ፍርዱ በተፈጸመበት የገና ዕለት ጥንዶቹ ለግድያ ሲቀርቡ
ቻውሼስኩ ኢንተርናሲዮናልን ሲያዜም የነበረ ሲሆን ወደ ግድግዳ አስጠግተው በጥይት ደብድበው መግደላቸውን ገልጿል። ገዳይ ወታደር ከዛ በኋላ በከፍተኛ ጭንቀት ውስጥ መቆየቱንና የቻውሼስኩ ገዳይ መሆኑ ሲሰማ በማህበራዊ ህይወቱና በትዳሩ ላይ ያስከተለውን ቀውስ ገልጿል። አምባገነኑና ግፈኛው ቻውሼስኩ ላይ ህዝባዊ ተቃውሞ እንዲባባስ ካደረጉ ነገሮች አንዱ ዜግነቱ ሃንጋሪያዊ የሆነ ቶኪሸስ ላስሎ የተባለ ፓስተር ተጠቃሽ ነው። ፓስተሩ ብቻውን አምባገነኑ መንግስት በህዝብ ላይ በተለይም በአናሳ ብሔረሰቦች ላይ የሚፈጽመውን የሰብአዊ መብት ጥሰት፣ አፈናና ግድያ በተቃወመ ወቅት ተቃውሞውን እንዲያቆምና ዝም እንዲል በእንቢተኝነቱ ከገፋበት ግን እንደሚገደል ዛቻ ደርሶበት ነበረ። ፓስተሩ ግን የደረሰውን ማስፈራሪያ ችላ በማለት በንጹሃን ላይ የሚደርሰውን እስራት፣ ማሰቃየት፣ ግድያና የከተሞች በልማት ስም መፍረስ ብቻውን መቃወሙን ቀጠለ። በመጀመሪያ ወደሚያገለግልበት ቤተክርስቲያን የተዘረጋውን የውሃና የኤሌክትሪክ መስመር አቋረጡበት። ቀጥሎም ስለተያዙ ሰዎች ወደ ቤቱ በመግባት ሊገድሉት የሞከሩ ቢሆንም በጓደኞቹ እርዳታ ከሞት አመለጠ። የወንጌል አገልጋዩ ፓስተር ቶኪሸስ ላስሎ ላይ አደጋ እንዳይደርስ በሺዎች የሚቆጠሩ ሰዎች ቤቱን ከበው ተከላከሉለት። ይህን በቲሚሶራ ከተማ የተቀሰቀሰውን አመጽ ለማፈን ወታደሮች ለተቃውሞ በወጣው ህዝብ ላይ ተኩሰው ብዙዎችን ገደሉ። እየተባባሰ የመጣውን ተቃውሞ ማብረድ ያልቻለው ቻውሼስኩ በመጨረሻም ተይዞ በፍርድ አደባባይ ቀረበ። ቶኪሸስ ላስሎ ለእውነት በመቆሙ በአገር ውስጥና በውጪ በርካታ ሽልማቶች ተበርክተውለታል። ከነዚህ ውስጥ ትሩማን ሬገን የነጻነት ሜዳሊያ፣ የአራት ነጻነቶች ሽልማት የተሰኘ ለአምልኮ ነጻነት የሚሰጥ ሽልማት፣ የሩማንያ ኮከብ ሜዳሊያ፣ የሃንጋሪ የክብር ሽልማት፣ የሃንጋሪ ሪፐብሊክ ግራንድ መስቀልና የክብር ዶክትሬቶችን ተሸልሟል። ፓስተር ቶኪሸስ ላስሎ ከ2007 እስከ 2019 የአውሮፓ ፓርላማ አባል ሆኖ ማገልገሉን ታሪኩ ያስረዳል። August Media.